የእርሳስና የሰው ምሳሌ። ስለ ውስጣዊ ጥንካሬ። ሰው ከእርሳስ 4 ነገሮችን መማር ይችላል። አንደኛ፣ እርሳስ ሲዶለድም መቀረጽ እንዳለበት፣ አንተም በህይወትህ እንዲሁ የሚያሙ ነገሮች ሲያጋጥሙ እየሞረዱህ እንደሆነ አስብ። ሂደቱ ያመሃል፣ ነገር ግን የተሻለ ያደርግሃል። ሁለተኛ፣ እንደ እርሳሱ የሰራኸውን ስህተት የምታርምበት ማጥፊያ ይኖርህ። ይኸውም ጥፋትን ማመንና የይቅርታ ሰው መሆን ናቸው። ሶስተኛ፣ የእርሳሱ ተፈላጊው ክፍል ውስጡ እንደሆነው የአንተ ዋናው ክፍልም ውስጣዊው ማንነትህ እንደሆነ ተረዳ። አራተኛ፣ ልክ እንደ እርሳሱ በሄድክበት ሁሉ ለትውልድ የሚተርፍ ምልክትህን ትተህ እለፍ። ትውልድ ራሱን የሚያርም ስህተቱን የሚያስተካክልና በውስጣዊ ስብዕናው ላይ የሚያተኩር መሆን ይኖርበታል። ለሌሎች ምልክት ለመሆን መጀመሪያ ራስህን ማረምና ማሰልጠን ይቀድማል። ሰላም ለሁላችሁ ይሁን።